ሕይወትህን ተደሰትባት በዶክተር ሙሐመድ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ ህዝነት ራህመት ጥበቃው አይለያችሁ እያልኩኝ ይህ ዘወትር ማክሰኞ የምናቀርብላችሁ ከዶክተር ሙሐመድ ቢን አብዱራህማን መጣጥፍ ላይ የተወሰደ ምርጥ ትምህርት ነው። ህይወትህን ተደሰትባት ክፍል 16። ምንም እንኳ አቡበክር ወደ ቀጭን ሰው ቢሆኑም አንዳንዴ ይቆጡ ነበር። ባልደረባቸው ዑመር ይህን እውነታ ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሙሃጅሮችና አንሷሮች ኸሊፋነቱን ለመወሰን በኑ ሰዕድ ላይ ተሰባሰቡ። ዑመር አቡበክርን ተከትለው ሄዱ። ዑመር እንዲህ ይላሉ፣ በኑ ሰዕድ የመወያ ማዕከል ደርሰን ቁጭ እንዳልን አንድ አንሷር ሸሃዳ አደረገና አላህን ካመሰገነ በኋላ እኛ የአላህ ረዳቶችና ግንባር ቀደም ሙስሊሞች ነን፣ እናንተ ሙሃጅሮች የኛ አካል ናችሁ፣ አንዳንዶቻችሁ በጥድፊያ የመሪነቱን ቦታ ልትወስዱብን ትፈልጋላችሁ አለ። ሲጨርስ ለመናገር ፈለግኩ። የምናገራቸውን አንዳንድ ቃላት አሰብኩ። የምናገረው አቡበክር ባሉበት ነው። አቡበክር አንዳንዴ ኮስተር እንደሚሉም አውቃለሁ። ዑመር ተረጋጋ አሉኝ። ላበሳጫቸው አልፈለኩም። ደግሞ ከኔ በእውቀት የተሻሉ መሆናቸውን አውቃለሁ። ወላሂ እኔ ልናገር ያሰብኩትን ነገር ነው የተናገሩት፣ እንደውም ከኔ በተሻለ ሁኔታ። የጠቀስከው በውስጥ ያለው ጥሩ ነገር ያ ሐቅ ነው። ይሁንና አረቦች በመሪነት የሚያውቁት ቁረሾችን ብቻ ነው። በዘርም ሆነ በጎሳ ከአረቦች ይበልጥ ሚዛናዊ ናቸው። ከነሱ ውስጥ 2 እጩዎችን መልምያለሁ። እናንተ የምትፈልጉትን ምረጡ አሉ። የኔና የአቡ ኦበይዳን እጅ ወደ ላይ በማንሳት ከዚህኛው ውጭ ንግግራቸውን አልጠላሁትም። ወላሂ እኔ አቡበክር ያሉበትን ህዝብ ከምመራ ሌላ ኃጢያት ሰርቼ አንገቴ ቢቆረጥ ይሻለኛል። አንድ አንሷር ተነሳና እኔ በምክሬ ለሰዎች እፎይታን የምሰጥ ሰው ነኝ። የሚረዳኝና የሚጠብቀኝ ደህና ቤተሰብ አለኝ። ቁረይሾች ወይ እናንተም የራሳችሁ መሪ ቢኖራችሁና እኛም የራሳችን መሪ ቢኖረን ምን ይመስላችኋል? ሲጠየቀ ብጥብጥ ይነሳል ብለን እስክንፈራ ድረስ ህዝቡ ተንጫጫ። እኔም አቡበክር ሆይ እጅዎትን ያውጡ አልኳቸው። እጃቸውን አወጡ። ድጋፌን ሰጠኋቸው። ሙሃጅሮችም ደገፉ፣ አንሷሮችም ተከተሉ። አዎ የእያንዳንዱ ሰው ልብ የሚከፈትበት ልዩ ቁልፍ አለው። ፍቅሩን አግኝ፣ ተጽዕኖ አሳድርበት። ይህን በተደጋጋሚ በህይወታችን ላይ እናየዋለን። በቢሮ አካባቢ ሰራተኞች ማናጀሩ ለሆነ ጉዳይ ከፈለከው እከሌን ላክበት ወይም እከሌ በጣም ስለሚቀርበው እንዳንተ ሆኖ ያናግርልሃል ሲባል ሰምተህ ይሆናል። ለምን የራስህን ጥበብ ተጠቅመህ የሰዎችን ልብ መክፈት አትችልም? ጅራት ከመሆን ይልቅ
ለምን ራስ መሆን አትችልም? አዎ ጎበዝ ሁንና የእናትህን፣ የአባትህን፣ የሚስትህንና የልጆችህን ልቦች ቁልፍ ፈልገህ ክፈት። በስራ ቦታ ላይ አለቃህንና የሥራ ባልደረቦችን ልብ መክፈቻ ቁልፍ ፈልገህ አገኝ። የሰዎችን ልቦች ቁልፍ ማወቅ ምክርህን እንዲቀበሉ ያደርጋቸዋል። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም መስጊድ ውስጥ ከባልደረቦቻቸው ጋር በመወያየት ላይ ሳሉ አንድ የገጠር ሰው መስጊድ ውስጥ ገባና ግራና ቀኝ መለከት ጀመር። ከዚያም ወደ መስጊዱ አንድ ማዕዘን ሄዶ ሱሪውን አወለቀና ሽንቱን ይሸና ጀመር። ሰሃቦች ሰውየውን እንዴት መስጊድ ውስጥ ሽንቱን ይሸናል በሚል በጣም ተናደዱ። እናም ሮጠው ሄደው ሊመቱት ፈለጉ። ሆኖም ነብዩ ሰለላሁ ዐለይሂ ወሰለም አታቋርጡት በማለት እንዲረጋጉ ጠየቋቸው። ሰሃቦች ዝም ብለው ተመለከቱት። ነብዩ አለይሂ ሰላቱ ወሰላም ይህን መሰል ትዕይንት እየተመለከቱና መስጊድ ውስጥ ሽንት እየተሸና እያዩ ጓደኞቻቸውን ከእርምጃ አስቆሙ። ምን አይነት ታጋሽነት ነው! ሰውየው ጨርሶ ሱሪውን ሲታጠቅ በትህትና ጠሩት። መጣና አጠገባቸው ቆመ። እነዚህ መስጊዶች የተገነቡት ለዚህ አገልግሎት ሳይሆን ለሶላት መስገጃና ለቁርአን መቅሪያ ነው። ግልጽ ምክራቸው በዚሁ ተጠናቀቀ። ሰውየው የነብዩን ምክር ሰምቶ ወጣ። የሶላት ሰዓት ሲደርስ መጣና ከነሱ ጋር ለሶላት ቆመ። ነብዩ አላሁ አክበር ብለው ሶላቱን ጀመሩ። ቁርአኑ ቀርተው ተጎነበሱ። ከሩኩ ሲነሱ ሰሚዐ አላሁ ሊመን ሐሚዳ፣ አላህ አመስጋኝን ይሰማል አሉ። ሰሃቦችም ረበና ወለከል ሐምድ፣ ጌታችን ምስጋና ላንተ ነው አሉ። ያ ሰውዬ ግን አላህ ሆይ ከኔና ከመሐመድ በስተቀር ለሌላ ሰው አትዘን የሚል አረፍተ ነገር ጨመረበት። ነብዩ ሰሙት። ሶላቱ ሲያልቅ ያን ንግግር ማን እንደተናገረው ጠየቁ። ሰሃቦችም ወደዚያ ሰው ጠቆሟቸው። ወደሳቸው እንዲጠጋ ጠየቁት። ሲያዩት የጧቱ ገጠሬ ነው። የነብዩ ሰለላሁ ዐለይሂ ወሰለም ፍቅር ልቡ ውስጥ ገብቶ የአላህ እዝነት በሱና በሳቸው ላይ ብቻ እንዲወርድ አስመኘው። ነብዩም ሰለላሁ ዐለይሂ ወሰለም ሰፊ የሆነውን ነገር አጠበብከው አሉት። የአላህ እዝነት ሰፊና ለሁሉም ሰው የሚበቃ በመሆኑ ለሁለት ሰው ብቻ መወሰን የለበትም ማለታቸው ነው። ነብዩ አቀራረባቸውን በማሳመር እንዴት ልቡን እንደተቆጣጠሩት ተመልከት። ምክንያቱም እሱ ከበረሃ የመጣ ገጠሬ ነው። የዑመርና የአቡበክር ወይም የሙዓዝና የአማር አይነት ዕውቀት እንዲኖረው አይጠበቅበትም። ስለዚህ እነሱ በሚታዩበት አይን ሊታይ አይችልም። ከነብዩ ሰለላሁ ዐለይሂ ወሰለም ጋር አልፎ አልፎ ይገናኝ የነበረው የሙአዊያ ቢን አልሐከም ረዲየላሁ አንሁ ሁኔታ እንመልከት። መዲና ውስጥ አልኖረም። ነብዩም ሰለላሁ ዐለይሂ ወሰለም በተደጋጋሚ አያገኙትም። ይልቁንም ልቡ የሚያጋድልበት የከብት መንጋ ነበረው። አንድ ቀን ሙአዊያ መዲና መጣና የነብዩን መስጊድ ጎበኘ። ነብዩ ከባልደረቦቻቸው ጋር ቁጭ ብለው ስለማስነጠስና ደንቦቹ እየተወያዩ ነበር። አንድ ሰው ወንድሙ ካስነጠሰና አልሐምዱሊላህ ካለ የረሐሙከላህ የአላህ እዝነት ባንተ ላይ ይውረድ ይበለው አሉ። ሙአዊያ ይችን በጭንቅላቱ ይዞ ወጣ። ከጥቂት ቀናት በኋላ ለሆነ ጉዳይ ወደ መዲና ይመለሳል። መስጊድ ሲገባ ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ሶላት እየሰገዱ ነበር። አብሮ መስገድ ጀመረ። በመሃል አንዱ ሱሐባ አስነጠሰ። ሙአዊያ መልስ መስጠት እንዳለበት አስታወሰ። እናም ሰውየው አልሐምዱሊላህ ከማለቱ በፊት ድምጹን ከፍ አድርጎ የረሐሙከላህ አለ። እየሰገዱ የነበሩት ሰዎች ግራ ተጋብተው ይገላመጡት ጀመር። ሁኔታውን ሲመለከት ግራ ተጋባና
ወይኔ ጉዴ ለምን ታፈጡብኛላችሁ አላቸው። ሰሃቦች ዝም በል ለማለት በእጆቻቸው ጭኖቻቸውን መምታት ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም የረሐሙከላህ የሚል ንግግርና ንትርክ ሰምተዋል። ሆኖም ያንን ድምጽ አያውቁትም። ሶላቱ ሲያበቃ ማን ነው ያንን ንግግር የተናገረው በማለት ጠየቁ። ሰሃቦችም ወደ ሙአዊያ ጠቆሟቸው። ነብዩ ወደ ኔና አሉት። ሶላት በማቋረጡና የሰዎችን ትኩረት በመበታተኑ ምን እንደሚጠብቀው ስላላወቀ በጣም ፈራ። ሙአዊያ ሲናገር እናትና አባቴ ፊዳ ይሁኑላቸው፣ ወላሂ ከሳቸው በፊትም ሆነ በኋላ እንደሳቸው አይነት በጥሩ ሁኔታ የሚያስተምር መሪ አላየሁም እምላለው። አልተቆጡኝም፣ አልመቱኝም ወይም አላዋረዱኝም። ይልቁንም በቀላሉ ሶላት ውስጥ ከሰዎች ጋር ማውራት አይፈቀድም። ሶላት አላህን ማላቅ፣ ታላቅነቱን ማወጅና የቁርአን ንባብን ብቻ የያዘ ነውና አሉኝ። ይህ ነበር ግልጽ ምክራቸው ብሏል። ሙአዊያ ምክሩን ተቀበለ። ከተረጋጋ በኋላም ነብዩን ሰለላሁ ዐለይሂ ወሰለም ስለ አንዳንድ ግላዊ ጉዳዮች ይጠይቃቸው ጀመር። የአላህ መልእክተኛ ሆይ እስከ ቅርብ ጊዜ ድረስ ሃይማኖት የለሽ ነበርኩ። ሆኖም አላህ ኢስላምን አመጣልን። ከመካከላችን ከጠንቋዮች እርዳታን የሚጠይቁ ሰዎች አሉ። ጠንቋዮችም የማይታይን እናያለን ይላሉ። እናም ሰዎች እየሄዱ ይጠይቋቸዋል አለ። ነብዩም ከነሱ አትጠጋ አሉት። ማለትም አንተ ሙስሊም ነህ፣ ከአላህ በስተቀር የሩቅን የሚያይ የለም፣ በገድ የሚያምኑ ሰዎች አሉ አለ። ማለትም የወፎችን የአበራር ስልት በመመልከት መጥፎ እድልን የሚተነብዩ። ነብዩም ይህ ከልቦቻቸው ላይ ሊመጣ የሚችል ሐሳብ ነው፣ ግና ከጉዳያቸው አይመልሳቸውም አሉት። ነብዩ አለይሂ ሰላቱ ወሰላም መስጊድ ውስጥ የተጸዳዳውንና ሶላት ላይ ያወራውን ሰው ተጨባጭ ሁኔታቸውን ከግምት ውስጥ በማስገባት በዚህ መልኩ ነው ያስተናገዱት። ምክንያቱም የነሱ አይነት ሰው ስህተት ሊሰራ ይችላል። ሙዓዝ ረዲየላሁ ዐንሁ ኢሻን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ይሰግድና ህዝቦቹን ለማሰገድ ወደ ሌላ መስጊድ ይሄድ ነበር። ሁለተኛው ሰላት ለሱ ሱና ሲሆን ተከትለውት ለሚሰግዱት ሰዎች ግን ፈርድ ነው። ከዕለታት አንድ ቀን ማታ ሙዓዝ እንደተለመደው ከነብዩ ጋር ሰግዶ ወደ ህዝቦቹ ሄዶ መስጊድ ገባና ሶላቱን ጀመረ። አንድ ወጣት መጣና ጀማውን ተቀላቀለ። ልክ ፋቲሃን እንደጨረሰ ሱረቱል በቀራን መቅራት ጀመረ። ሰዎች ቀኑን ሙሉ ከግብርና ስራና ከከብቶች ጋር ሲለፉ ይውላሉ። እናም ከእንቅልፍ ጋር እየታገሉ ነው የኢሻን ሶላት የሚጠባበቁት። ያ ወጣት ሶላቱ በጣም ረዘመበት። ራሱን ከጀማው ነጠለና ሶላቱን በራሱ ጨርሶ ወደ ቤቱ ሄደ። ሙዓዝ ሲጨርስ ሰዎች መጡና ሙዓዝ ሆይ እከሌ ከኛ ጋር እየሰገደ ነበር፣ ሆኖም ሰላቱ ስለረዘመበት ትቶ ሄደ አሉት። ሙዓዝ በጣም ተናደደና የመናፍቅነት በሽታ አለበት ማለት ነው፣ ይህንን ነገር ለነብዩ ሰለላሁ ዐለይሂ ወሰለም አሳውቃለሁ አለ። ሰዎቹም ሙዓዝ የተናገረውን ነገር ወስደው ለወጣቱ ነገሩት። እሱም እኔም እሱ የሚሰራውን ነገር ለነብዩ ነግራቸዋለሁ አለ። ሁለቱም ነብዩ ዘንድ ሄዱ። ሙዓዝ ወጣቱ የፈጸመውን ድርጊት ተናገረ። ወጣቱም የአላህ መልእክተኛ ሆይ እዚህ እርስዎ ጋር ብዙ ይቆያል፣ እኛም ጋር ከመጣ በኋላ ሶላት ላይ ብዙ ያቆየናል። ወላሂ የአላህ መልእክተኛ ሙዓዝ ሶላት በጣም እንደሚያስረዝም ስለምናውቅ ዘግይተን ነው ወደ ሶላት የምንመጣው አለ። ነብዩም ሰለላሁ ዐለይሂ ወሰለም የትኛውን ሱራ ነው የምትቀራው በማለት ጠየቁት። ለሙዓዝ ሱረቱል በቀራንና ሌሎች ረጃጅም ምዕራፎችን እንደሚቀራ ነገራቸው። ነብዩም አለይሂ ሰላቱ ወሰላም
ሙዓዝ በማርዘሙ ምክንያት ሰዎች ወደ ሶላት ዘግይተው እንደሚመጡ ሲሰሙ በጣም ተቆጡ። ሰዎች ሶላት ላይ ለምን እንደሚሰላቹ አወቁ። ለሙዓዝም ሙዓዝ ወይ አንተ ችግር ፈጣሪ ነህ እንዴ አሉት። ሰዎችን እያስቸገርክ ለምን ከሃይማኖቱ ታርቃለህ? ወሰምዒ ወጣሪቅን ወሰምዒ ዛቲል ቡሩጅን ወሸምሲ ወዱሃንና ወለይል ኢዛ የግሻን ቅራ ማለታቸው ነው። ለወጣቱም ትህትና በተሞላበት ሁኔታ ሶላት ላይ ምንድነው የምታደርገው የወንድሜ ልጅ አሉት። ፋቲሃን እቀራለሁ፣ ከዚያም አላህ ጀነትን እንዲለግሰኝና ከጀሃነም እንዲጠብቀኝ እለምነዋለሁ አለ። ነብዩም አለይሂ ሰላቱ ወሰላም ረጃጅም ዱዓዎችን ሲያደርጉና ሙዓዝም ተመሳሳዩን ሲያደርጉ መስማቱን በማስታወስ እርሶና ሙዓዝ ምን እንደሚያነቡ አላውቅም አለ። ምን አይነት ረጅም ዱዓ እንደምታደርጉ አላቅም ማለቱ ነው። ነብዩም ሙዓዝና እኔ የምናደርገው ተመሳሳይ ዱዓ ነው ሲሉ መለሱለት። ማለትም ስለ ጀነትና ጀሃነም ነው ዱዓችን የምናደርገው። ሙዓዝ በሙናፊቅነት ስለከሰሰው ወጣቱ በጣም ተሰምቶት ስለነበርም ጠላቶች እየደረሱ ነው የሚል ወሬ በሚመጣበት ቀን ሙዓዝ ያያል አለ። በአላህ መንገድ በጂሃድ ላይ ምን እንደምሰራ ለሙዓዝ አሳየዋለሁ። ሙናፊቅ ነህ እንዳለኝ አይቀርም፣ ያኔ እምነቴ ይገለጽለታል ማለቱ ነው። ብዙም ሳይቆይ ጦርነት ተነሳና ወጣቱ መስዋዕት ሆነ። ነብዩ ይህን ሲሰሙ ለሙዓዝ ሙዓዝ ሆይ ባላንጣህ እንዴት ሆነ ማለት በንፍቅና የከሰስከው ሰው እንዴት ሆነ አሉት። ሙዓዝም የአላህ መልእክተኛ ሆይ እሱ እውነተኛ ሰው ነው፣ ሙናፊቅ አይደለም፣ በአላህ መንገድ ተሰውቷል አላቸው። የሰዎች ተፈጥሮ ደረጃ እንዴት እንደሚለያይ ተመልከት። ነብዩ እንዴት ያስተናግዷቸው እንደነበርም አስብ። አንድ አስተያየት፣ ሰዎች ተመሳሳይ ተፈጥሮ ይኖራቸዋል ብለህ አታስብ፣ ይልቁንም በብዙ ነገር ይለያያሉ። ህይወትን ተደሰተባት ክፍል 16 ይህን ይመስል ነበር። ኢንሻአላህ በክፍል 17 እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።